በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች፣ የእናታችን እመቤታችን የቅድስት ድንግል ማርያም የአስራት የበረከት ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ ሰማዕታት፣ ነቢያት፣ ሐዋርያት፣ አበው መነኮሳት የክብር ልጆች በያላችሁበት እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? አሜን። የአምላካችን የልዑል ባሕርይ ቅዱስ እግዚአብሔር ስለማይነገር ስጦታ ሁሉ ስሙ ዛሬም ዘወትርም በፍጥረት ሁሉ አንደበት የተመሰገነ የከበረ የተወደሰ ይሁንልን። አትለይም እናታችን እመቤታችን ቅድስት ድንግል ማርያም፣ አዛኝቷ እመቤታችን ቅድስት ድንግል ማርያም ስሟ የተመሰገነ ይሁን። ቅዱሳን ጻድቃን፣ ሰማዕታት፣ ነቢያት፣ ሐዋርያት፣ አበው መነኮሳት እንዲሁም ቅዱሳን መላእክት ስማቸው የተመሰገነ የከበረ ይሁንልን። ዛሬ በአጭር ነገር የምንነጋገርበት ርዕሳችን ታሪክ ነክ የሆኑ ነገሮች እናነሳለን። ታሪክ ይሆናል። ታሪክ ማለት ምን ማለት ነው የሚሉ ነገሮች፣ ታሪክ ከአፈ ታሪክ በምን ይለያል፣ ከዛ ውጭ ደግሞ የታሪክ ምንጮች የሚባሉት እነማን ናቸው፣ በቤተክርስቲያናችን ደግሞ ታሪክ በስንት ተከፍሎ ይታያል የሚሉ ነገሮችን አንስተን በዛሬው ባለን ቪዲዮአችን ላይ እንጨርሳለን። አምላካችን ልዑል እግዚአብሔር ስለማይነገር ስጦታ ሁሉ ስሙ የተመሰገነ ይሁን። በድጋሚ ምናልባት በዚች ጊዜ በሚኖረን ሰዓት ላይ አጠር ያሉ ነገሮችን በተለይ ስለ ታሪክ እንነጋገራለን። ምናልባት ሰፋ ያሉ ነገሮች አሉት። ታሪክ በሁለት መልኩ ስለሚታይ በዓለም መድረክም አለ፣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክም አለ። በሁለት መልኩ ስለምናየው ሰፋ ያለው ጊዜ የምንወስደው ምናልባት ተከታታይ ቪዲዮዎች ሊኖሩ ይችላሉ። ሰፋ ያለው ጊዜ የምንወስደው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ላይ ያነጣጠሩ ነገሮች ላይ ትኩረት ለማድረግ እንሞክራለን። ዛሬ እንደ መግቢያ ታሪክ ምንድን ነው? ታሪክ ለምን ያስፈልጋል? ታሪክ እንዴት ማወቅ እንችላለን? ታሪክ ደግሞ ምንጮቹ ምንድን ናቸው? የሚሉ ነገሮችን በተወሰነ መልኩ ለማንሳት እንሞክራለን። ስለዚህ ታሪክ እንደ አጠቃላይ በሁለት መልኩ ይታያል። የመጀመሪያው የቤተ ክርስቲያን ታሪክ በዓለም መድረክ የሚለው ትልቁ ክፍል ሙሉውን ዓለም የሚይዘው ሙሉ የክርስትናውን ታሪክ የምናገኝበት ትልቁን ታሪክ ሰፊው ነገር የሚይዘው የቤተክርስቲያን ታሪክ የሚባለው በዓለም መድረክ የሚባለው ትልቁ ነገር ነው። ሁለተኛው ደግሞ ከዛ ክፍልም የሚከፈለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ የሚለው ነው። የኢትዮጵያ ቤተክርስቲያን ታሪኳ ምንድን ነው? መነሻዋ ምን ነበር? በብሉይ ምን ነበራት? በሐዲስ ምን አላት? አሁንስ ምን አላት? የሚሉ ነገሮችን በሰፊው የሚዳስስበት ስለሆነ በሁለት መልኩ ተከፍሎ ነው የሚታየው። ከዛ በፊት ወደዚህ ከመግባታችን በፊት ወደዚህ ርዕስ ከመግባታችን በፊት ግን ምናልባት ሰፋ ያለው ነገር ዛሬ የምናየው ታሪክ ምንድን ነው የሚለው ነገር ነው። ታሪክ ማለት እንደ መግቢያ ታሪክ ምን ማለት ነው የሚሉ ነገሮች ሰፋ አድርገን የምናይ ይሆናል። ስለዚህ ታሪክ ሲባል ይሄ ጥሬ ቃሉ ስንወስደው ሂስቶሪያ ከሚለው የግሪክ ቃል የመጣ እንደሆነ ያው ሊቃውንት፣ የታሪክ ሊቃውንት ይናገራሉ። ትርጉሙ ጠይቆ መረዳት ወይም ደግሞ እውነታን መፈለግ የሚል ነገር ይታወቃል። እውነታ መፈለግ ሲባል ምናልባት በፊት የነበረው ነገር፣ የተከሰተው ነገር ምን ነበረ፣ የተከሰተበት ምክንያት ምን ነበር፣ ያ ክስተቱ ምንድን ነው የሚሉ ነገሮች የሚነሳበት ስለሆነ እውነታን መፈለግ ወይም ደግሞ ጠይቆ መረዳት፣ ስለ አንድ ነገር መረዳት፣ ማወቅ፣ በፊት ያሳለፍናቸው ነገሮች ወይም ደግሞ በፊት ያለፉ ነገሮች ምን ነበሩ፣ ታሪካቸው ምን፣ ሂደታቸው ምን ነበረ፣ ወይም ደግሞ ሁነታቸው ምን ይመስል ነበረ፣ ምንስ አሳለፉ፣ ያ የተከሰተው ሁነት ምን ይመስል ነበረ፣ ወይም ደግሞ ያለፈው ድርጊት፣ ያለፈው ሁነት መቼ ተፈጸመ፣ እንዴት ተፈጸመ፣ ማን ፈጸመ የሚሉ ነገሮችን በሰፊው የሚነሳበት ስለሆነ ታሪክ ያለፈውን ነገር የምናውቅበት፣ ያለፈውን ነገር እውነት የምናገኝበት፣ እውነትን የምናጠናበት፣ ያለፈውን ነገር የምንረዳበት፣ የምናውቅበት ወይም ደግሞ አንደርስታንድ የምናደርግበት ነገር እንደሆነ በታሪክ ረገድ የሚነሳው ትርጉሙ ይሄ ነው። ታሪክ ማለት ያው ከብዙ ዘመናት በፊት የተከናወኑ የተለያዩ ስራዎች ከእውነተኛ መረጃ፣ ምክንያቱም ያው እውነተኛ ያልሆኑ መረጃዎች ስላሉ ታሪክ ሲባል ዝም ብሎ በእውነት የተመሰረተ ነገር መሆን አለበት እንጂ እውነተኛ ያልሆኑ ነገሮች በጣም በርካታ ነገሮች ስላሉ እነዛ ነገሮች ለይተን የምናውቅበት ነው። አንደኛው ትልቁ የታሪክ ጥቅሙ የሚሆነው
በፊት የተከናወኑ ነገሮች እውነታቸው ምንድነው? ወይም ደግሞ የተከናወኑበት ነገር ምን ነበረ? ማን አከናወናቸው? እንዴት ተከናወኑ? በዛ ድርጊት ደግሞ የተጎዱም የሆነ የተጠቀሙ ሰዎች ሊኖሩ ስለሚችሉ እነዛ አካላት ምን ነገሮችን አግኝተዋል? ምን ነገሮች ተጎድተዋል? የሚሉ ነገሮችን በሰፊው የሚነሳበት ስለሆነ ስለዚህ የበፊቱን ነገር የምናጠናበት በእውነተኛ መረጃ ተመስርተን የምናጠናበት ነገር እንደሆነ በደንብ ሊሰመርበት የሚገባው አንደኛው ትርጓሜው እንደሆነ በደንብ ማወቅ ያስፈልጋል። ከዛ ውጪ ደግሞ ታሪክ ያለፈውን የአሁኑን ነገር የምናነጻጽርበት አንደኛው ነው። ታሪክ ሲባል ያለፈውን ነገር አውቀን ያለፈውን ነገር ምን ተከስቶ ነበረ፣ ምን ሆኖ ነበረ፣ ያ ሲቹዌሽን ላይ ምን ሆኖ ነበረ የሚለው ነገር በሰፊው አንስተን ከዛ በኋላ ደግሞ ከአሁኑ ነገር ላይ ከአሁኑ ካለንበት ነባራዊ ሁኔታ ላይ የምናነጻጽርበት ነገር ይፈጸማል ማለት ነው። ምክንያቱም በጣም በርካታ ነገሮች በፊት ተደርገዋል። እነዛ የተደረጉ ነገሮች ከአሁን ጋር እያገናኘን በተለይ የቤተክርስቲያን ታሪክ ሲባል በጣም ሰፊ ነገር ስለሚይዝ የቤተክርስቲያን ታሪክ ስንል የቀደሙ አባቶቻችን አበው ጀምረው ከመጀመሪያዎቹ አበው ጀምረው አበው አሉ። ከአበው በኋላ እና አባቶቻችን አብርሃም፣ ይስሐቅ እና ያዕቆብ አሉ። ከዛ በኋላ ደግሞ 12ቱ ነገደ እስራኤላውያን አሉ። ከዛ ውጪ ደግሞ ነገስታቶች አሉ፣ መሳፍንቶች አሉ። ከመሳፍንት በኋላ ነገስታቶች አሉ። ከነገስታት በኋላ ነቢያቶች አሉ። ከነቢያት በኋላ ደግሞ ያው አምላካችን ወደዚህ ምድር መጥቶ ያስተማራቸው ቅዱሳን ሐዋርያቶች አሉ። ከሐዋርያት በኋላ ደግሞ ሐዋርያውን አበው አሉ። ከሐዋርያውን አበው በኋላ ደግሞ ሰማዕታት አሉ። ከሰማዕታት በኋላ ደግሞ አበው ሊቃውንት አሉ። ስለዚህ በዚህ ደረጃ እስካሁን ድረስ ያለው ታሪክ የሚነሳበት ነው። ስለዚህ በዚህ ደረጃ ያለፉ አባቶቻችን ታሪካቸው ምን ይመስል ነበረ፣ እኛስ ከነሱ ምን መማር አለብን የሚለው ነገር በሰፊው የምናገኘው በታሪክ ስለሆነ ታሪክ ስለዚህ ወሳኝ ነገር ነው ማለት ለቤተክርስቲያን ትልቁ መሰረቷ ታሪኳ ነው። ስለሆነ ታሪክን ማወቅ የአባቶቻችን ሕይወት ምን ነበረ፣ እምነታቸው ምን ነበረ፣ ጥንካሬያቸው ምን ነበረ፣ ድክመታቸው ምን ነበረ፣ ምንስ አሳለፉ፣ እኛስ ከነሱ ሕይወት ምን መማር እንችላለን የሚለው ነገር የምናገኘው ታሪክን ስናቅ ነው። ያለበለዚያ ታሪክን ሳናቅ ከአባቶች ሕይወት መማር አንችልም። ስለዚህ የአባቶችን ሕይወት መዳሰስና ማወቅ የምንችለው ታሪክን ማወቅን ስንረዳ ስለሆነ ታሪክን ማወቅ የአንድ ትውልድ ትልቁ ድርሻው ትልቁ ዋና ተግባሩ መሆን ያለበት ስለሆነ ታሪክን መገንዘብ ታሪክን ማወቅ አስፈላጊ ነገር ነው። በዛ የዛሬው ትውልድ እንደሚታወቀው ታሪክ ላይ በጣም ሰፊ ነገሮች ስላሉት ያው ታሪክ ለማወቅ በጣም ብዙ ክፍተቶች እንዳሉብን እናውቃለን። ግን በተወሰነ መልኩም ቢሆን ታሪካችን ምን ይመስላል የሚለው ነገር በደንብ መታየት ስላለበት ታሪካችን ላይ በደንብ መሰራት ስላለበት ነው። ታሪክን እንደው በተወሰነ መልኩ ታሪክ ላይ እንስራ፣ ታሪክን እንወቅ የሚለው ነገር እንደ አንድ ቤዛ አድርገን የምንነሳበት ስለሆነ ታሪካችን በደንብ እንድናቅ፣ ታሪካችን በደንብ እንድንገነዘብ ያስፈልጋል ማለት ነው። ያ ካልሆነ ታሪካችን ካላወቅን ቀጣይ የቤተክርስቲያናችን ለመረከብ እና ቤተክርስቲያንን ለማዳን ካለው ከዓለማዊ ነገር ለመጠበቅ የምንችልበት ምንም አይነት ግራውንድ ስለማይኖር ታሪካችን በደንብ ልናቅ ልንገነዘብ እንደ አንድ ወጣት እንደ አንድ ኦርቶዶክሳዊ አማኝ ታሪክን ማወቅ ትልቅ ነገር ስለሆነ ታሪካችን በደንብ ልናቅ ያስፈልጋል ማለት ነው። ስለዚህ ታሪካችን በተወሰነ መልኩ በዚህ መሰረት ጀመረ። ስለዚህ ታሪክ ማለት ያለፈውን ነገር የምናጠናበት፣ ያለፈውን ነገር እውነታን የምንፈልግበት፣ ያለፈውን ታሪክ አውቀን የምንማርበት፣ ያሁን ያለንበት ድክመታችን የምናርምበት ስለሆነ ታሪክ ትልቅ ነገር ስለሆነ ከታሪክ ብዙ ነገሮች መውሰድ እንደሚያስፈልግ በደንብ መታወቅ መቻል አለበት ማለት ነው። ከዛ ውጭ ታሪክ ዛሬ ላይ ቆመን ያለፉትን የታሪክ ግድፈቶች ወደፊት እንዳይደገም ለማድረግ ነው። ምናልባት ያለፉ ነገሮች በጣም በርካታ ነገሮች ተደርገዋል። በተለይ በቤተክርስቲያን ታሪክ ውስጥ በጣም በርካታ መደረግ የሌለባቸው ነገሮች ተደርገዋል። ሁላችንም እንደምናስተውለው በዓለም ታሪክ ውስጥ በተለይ በቤተክርስቲያን ታሪክ በዓለም መድረክ በጣም በርካታ ነገሮች ተደርገዋል። ምክንያቱም በክርስቲያኖች የደረሰባቸው መከራና ጭቆና በጣም ሰፊ ስለሆነ እነዛ ነገሮች መደገም የለባቸውም። አሁን ያለው ትውልድ ያ ከጠፋው ጥፋት ተምሮ ለቤተክርስቲያን ድጋፍ ለቤተክርስቲያን የሚገባትን ነገር አድርጎ ማለፍ ስላለበት ነው እነዛ ነገሮች መደገም የለባቸውም ተብሎ የሚነሳው። ስለዚህ ያለፉት ነገሮች ብዙ ነገሮች ተደርገዋል፣ ብዙ ክፋቶች ጠፍተዋል፣ ብዙ ነገሮች ሆነዋል፣ ብዙ ሰማዕትነት ተቀብለዋል፣ ብዙ መከራዎች በቤተክርስቲያን ላይ ደርሰዋል። እነዛ ነገሮች በሙሉ ከነሱ ነገሮች ተምረን ዛሬ ያለው ማህበረሰብ እነዛ ነገሮች እንደማይጠቅሙ እነዛ ነገሮች አስፈላጊ እንዳልነበሩ አውቆ ተገንዝቦ ለቤተክርስቲያን የሚገባትን እውቅናና ክብር ሊሰጥ እንደሚገባ በደንብ የሚያሳይ ነገር መሆን መቻል አለበት ማለት ነው። ሌላው ታሪክ ያለፉትና የተከሰቱትን ድርጊቶች ለዛሬው ትውልድ የሚያስተዋውቅ የእውቀት ዘርፍ ነው። ምክንያቱም ያለፉ ነገሮች ስናውቅ አባቶቻችን ምን አሳልፈዋል፣ ምንስ ገጥሟቸው ነበረ፣ እንዴት አለፉት ያን ነገር፣
እንዴትስ እንዴትስ ተቀበሉት የሚለው ነገር በሰፊው የምናገኝበት የምናውቅበት ስለነሱም ታሪካቸው፣ ገድላቸውን፣ ትሩፋታቸውን፣ ስራቸውን የምናውቅበትና የሚዘከርበት ስለሆነ አንዱ የእውቀት በር ነው ማለት ነው። አንዱ የእውቀት በር ስለሆነ ይህን ታሪክ እንደ አንድ ሰብጀክት ማወቅ የግድ አስፈላጊ ስለሆነ በደንብ ልንጠነቀቅለትና ልናውቀው የሚገባው የትምህርት ዘርፍ እንደሆነ በደንብ እያንዳንዱ ክርስቲያን እያንዳንዱ ምዕመን በደንብ ማወቅ የሚገባው ስለሆነ አንደኛው በዚህ ደረጃ የእውቀት በርም እንደሆነ የታሪክ የእውቀት በርም እንደሆነ በደንብ ልንገነዘበው የሚያስፈልግ ነገር ስለሆነ ያለፈውን ነገር አውቀን ቀጣይ ደግሞ ታሪክ ለመስራት ታሪክ ለመጻፍ ወጣቱ ትውልድ ከአባቶቹ ተምሮ የአባቶቹን ነገር መስራት እንኳን ባይችል እሱን አውቆም ጭምር ያው ብዙ ጊዜ አሁን ትልቁ ነገራችን መስራት እንኳን ባንችል የተሰራውን ነገር አውቀን እንኳን መሄድ አለብን። በነገራችን ላይ በተለይ አሁኑ ትውልድ ያቃተው ነገር ይሄ ነው። የአባቶቹ ነገር አውቆ እንኳን ለመራመድ ትልቅ ተግዳሮት የሆነበት ነገር ነው የሚታየው እና ስለዚህ ታሪክን ማወቅ አንድ የህይወት ምዕራፍ፣ አንድ የህይወት ዘርፍ፣ አንድ የትምህርት ዘርፍ፣ አንድ የትምህርት እውቀት ክህሎት የምናገኝበት እውቀት የምናገኝበት ስለሆነ ታሪካችን ማወቅ አንደኛው ከአባቶቻችን የምንማረው ትምህርት ስለሆነ ይሄንን በደንብ ማወቅ ያስፈልጋል ማለት ነው። አንደኛው እሱ ነው። ስለዚህ ታሪክን ስንረዳ አንደኛው ታሪክ ሲባል ለመጠቅለል ጠይቆ መረዳት ወይም ደግሞ እውነታን መፈለግ አንደኛው ትርጓሜው ነው። ሁለተኛው ደግሞ ከብዙ ዘመናት በፊት የተከናወኑ የተለያዩ ስራዎችን ከእውነተኛ መረጃ ፈልቅቆ ለማግኘት የምንጠቀምበት የትምህርት ዘርፍ ነው ማለት ነው። ሶስተኛው ታሪክን ያለፈውንና መጪውን የማነጻጸሪያ እንደ ማወዳደሪያ መንገድ እንደሆነ መታወቅ መቻል አለበት። አንደኛው ታሪክ ያለፈውን ነገር ምን ነበረ፣ አሁን ደግሞ ያለውን ነገር ነባራዊ ሁኔታው እያነጻጸርን የምንሄድበት እንደሆነ በደንብ ልንገነዘበው ያስፈልጋል። ከዛ ውጪ ታሪክ ያው ዛሬ ላይ ቆመን ያለፉትን ታሪኮች ግድፈቶች ወደፊት እንዳይደገሙ ለማድረግም የምንጠቀምበት አንደኛው የትምህርት ዘርፍ እንደሆነ በደንብ መረዳት ያስፈልጋል። ከዛ ውጪ ታሪክ በጥቅሉ ያለፈውን ነገር አውቀን ለሚቀጥለው ጊዜ ታሪኮችን መስራት ባንችል እንኳን ያለፈውን ታሪክ አውቀን ለትውልዳችን የምናስተላልፈው ነገር ስለሆነ የታሪክ ትምህርት አንደኛው የቤተክርስቲያን የትምህርት ዘርፏ እንደሆነ በደንብ ልንገነዘብ ያስፈልጋል ማለት ነው። ሁለተኛ የምናነሳው ታሪክ ከአፈ ታሪክ ጋር ምንድነው ልዩነታቸው? ታሪክ ሲባል ከአፈ ታሪክ በምንድነው የሚለየው? ብዙ አፈ ታሪኮች ይነገራሉ፣ ብዙ ነገሮች ይነሳሉና ከታሪክ አንፃር ታሪክን ከአፈ ታሪክ እንዴት ነው መለየት የምንችለው የሚለው ነገር በደንብ አፈ ታሪክ ማለት ያው ሁላችንም እንደምናውቀው ኦራል ትራዲሽን ነው። ይሄ ዝም ብሎ በአፍ የሚነገሩ ነገሮች ናቸው። ጽሑፍ የሌላቸው ወይም ደግሞ ታሪክነት የሌላቸው ወይም ደግሞ በታሪክ ደረጃ ለማየት መረጃቸው ወይም ደግሞ እውነትነት የሌላቸው የተጨበጠ ነገር ስለሌላቸው እነዛ አፈ ታሪኮች ይባላሉ ማለት ነው። ግን አፈ ታሪክ ሲባል ግን ከትውፊት ጋር ማገናኘት የለብንም። ትውፊት ማለት ቅዱስ እውነተኛ የሆነ ነገር ስለሆነ ከዛ ጋር ማገናኘት የለብንም። ኦራል ነው። ኦራል የሚባሉ ነገሮች በቃል የሚነገሩ ነገሮች ናቸው። ትራዲሽን ግን ማለት ከአባቶቻችን የተረከብነው ውርስ ቅብብል ስለሆነ እያንዳንዱ ነገራችን ውርስ ቅብብል ነው። ስለዚህ ትውፊት ነው ማለት ነው። ያ ከትውፊትና ከኦራል ወይም ደግሞ ከአፈ ታሪክ መለየት ያስፈልጋል ማለት ነው። ስለዚህ አፈ ታሪክ ትውፊት አይደለም ማለት ነው። በደንብ መታወቅ መቻል አለበት። አንደኛው ይሄ ነው። ስለዚህ ታሪክ ፊትም እንዳልነው ያለፈውን እውነታ የምንፈልግበት ስለሆነ አፈ ታሪክ ግን ሲሆን እውነትነት የሌላቸው ነገሮች በአፍ ብቻ የሚነገሩ በቃል ብቻ የሚነገሩ ነገሮች ናቸው ማለት ነው። ምናልባት የምንለይበት እንዴት ነው ከተባለ አንደኛው ታሪክ በመረጃ የተደገፈ ነው። ታሪክ ሲባል መረጃ ያለው እውነተኛ የሆነ መረጃ ያለው ክስተቱ የሚታወቅ መቼ እንደተፈጸመ ማን እንደፈጸመው እንዴት እንደተፈጸመ የሚታወቅበት መረጃ ስላለው ከአፈ ታሪክ በደንብ የምንለይበት አንደኛው በመረጃ ነው ማለት ነው። መረጃ ያለው የተጻፈ ነገር ያለው የተደገፈ ወይም ደግሞ የተጻፈ ነገር ያለው ስለሆነ አንደኛው በዚህ መሰረት የምንረዳበት እንደሆነ በደንብ ልናውቅ ያስፈልጋል። ከዛ ውጪ ሁለተኛው ጥናቶች ይደረጋሉ። ጥናት ያለው ነገር ነው ወይም ደግሞ ሳይንሳዊም ሊሆን ይችላል። በሌሎችም ጥናቶች የተደገፈ ነገር ስለሆነ በምርምር ተደርሶበት የሚታወቅ ነው። ስለዚህ ታሪክ ሲባል ምርምር ያለው ነው። ትክክለኛ በሚታወቅ መረጃ የተደገፈ ስለሆነ በምርምር የሚደረስበት በምርምር የሚታወቅ እነዛ መዛግብቶች ያሉ ጥንታዊ ነገሮች ያለፉበት ነገር ስለሆነ አንደኛው በዛ መሰረት የሚታወቅ እንደሆነ በደንብ እንረዳ ያስፈልጋል። ከዛ ውጪ ሶስተኛው እውነታ ነው። በነገራችን ላይ አፈ ታሪክ እውነትነት የለውም። ታሪክ ግን እውነትነት አለው ማለት ነው። እውነትነት ስለዚህ የሚታመን ነው። እውነት የሆነ
እሙን የሆነ ነገር ያለው እንደሆነ በደንብ እንድንረዳው ያስፈልጋል ማለት ነው። ከዛ ውጪ ታሪክን እንዴት ማወቅ እንችላለን ወይም ደግሞ how to understand history የሚለው ነገር ሲታወቅ ደግሞ how to understand history ብለን ስንል ታሪክን እንዴት እናውቃለን ወይም ደግሞ ታሪክን እንዴት ማወቅ ይቻላል የሚለው ነገር በተወሰነ መልኩ ማንሳት ያስፈልገናል ማለት ነው። ታሪክ እንዴት እናውቃለን ወይም ደግሞ ታሪክ እንዴት ይታወቃል የሚለው ነገር ስናነሳ የመጀመሪያው የሚነሳው ነገር ምንድነው? በእውቀት የበሰሉ በእድሜ የሚበልጡንን ሽማግሌዎችን በመጠየቅ ልናውቅ እንችላለን። ለምሳሌ አሁን በእኛ ቤተክርስቲያን ታሪክ የምናውቀው ቀድሞ ታሪክን የሚያውቁ አባቶቻችን አሉ። ከዛ ባሻገር ደግሞ ቀድሞ አባቶቻችን ታሪክን ጠይቀው የጻፏቸው መጽሐፎች ይኖራሉ። እነዛ ነገሮችን ጠይቆ በማወቅ ታሪክን ማወቅ ወይም ደግሞ ታሪክን ለማወቅ አንደኛው የምንጠቀምበት መንገድ እሱ ነው። ስለዚህ ሽማግሌዎች አሉ፣ አዋቂዎች አሉ፣ የቤተክርስቲያን ታሪክን የሚያጠኑ የሚመራመሩ የተለያዩ ነገሮች የሚሰሩ ሊቃውንተ ቤተክርስቲያን አሉ። እነዛ አባቶቻችን በሽምግልና ያሉ አሉ፣ በእድሜም በወጣትነት ደረጃ ያሉ ሊኖሩ ይችላሉ። ከዛ ባሻገር በጎልማሳ እድሜ ያሉ ሊኖሩ ይችላሉ። ካህናት አባቶቻችን አሉ። እነዚህ ነገሮች በሙሉ የታሪክ ምንጮች ስለሆኑ ታሪክን ለማወቅ እነዚህ ሰዎች የጠቀስናቸው አካላት የግድ ያስፈልጉናል ማለት ነው። ስለዚህ አንደኛው በዓለምም እንኳን ደረጃ ቢወሰድ የታሪክ ሊቃውንት በጣም ጥንት የሆኑ እድሜ የገፉ አባቶቻችን ታሪክን ሲያጠኑ የነበሩ አባቶቻችን የታሪክ ምንጮቻችን ናቸው። ወይም ደግሞ ታሪክን ለማወቅ ታሪክን ለአንደርስታንድ ለማድረግ እነሱን ጠይቆ መረዳት ስለሚያስፈልግ አንደኛው በእድሜ የገፉ ወይም ደግሞ እድሜያቸው ጠና ያለ አባቶቻችንን ጠይቆ መረዳት አንደኛው የሚጠበቅብን ነው። ምናልባት በመጽሐፍ ቅዱስ ላይ በዘዳግም ላይ ምዕራፍ 32 ቁጥር 7 ላይ እንደዚህ የሚል ቃል እናገኛለን። አባትህን ጠይቅ ያስታውቅህማል፣ ሽማግሌዎችን ጠይቅ ይነግሩህማል ብሎ ነብዩ ሙሴ የተናገረው አንደኛው ቃል ነው። ስለዚህ ሽማግሌዎች መጠየቅ፣ አዋቂዎችን መጠየቅ ያለፈውን ነገር ለማወቅ ያለፈውን ነገር ለመረዳት ትልቅ አስተዋጽኦ እንዳለው ሊቁ በደንብ ይናገራል። ስለዚህ የአባቶቻችን ያለፉ ትልቅ አባቶች መጠየቅ ታሪክን ለማወቅ ትልቅ በር ትልቅ ቦታ እንደሆነ በደንብ አንደርስታንድ እናደርገው የሚገባ ነገር እንደሆነ በደንብ ልናስተውል ያስፈልጋል ማለት ነው። ምናልባት በዚህ በኢዮብ መጽሐፈ ኢዮብ ላይ ምዕራፍ 8 ቁጥር 9 ላይ እንደዚህ የሚል ቃል እናገኛለን። ቃሉም እንደዚህ ይላል፣ ዘመናችን በምድር ላይ እንደ ጥላ ነውና እኛ የትናንት ብቻ ነን፣ ምንም አናውቅም። ስለዚህ የቀደመውን ትውልድ ጠይቅ፣ አባቶቻቸውም ለመረመሩት ነገር ትጋ። እነርሱ የሚያስተምሩና የሚነግሩህን ቃልን ከልባቸው የሚያወጡ አይደሉምን ብሎ ነብዩ ታላቁ አባታችን የትዕግስት አባት ተብሎ የሚጠራው ኢዮብ በመጽሐፉ ላይ መጽሐፈ ኢዮብ ላይ በደንብ ተጠቅሶ የምናገኘው። ስለዚህ አባቶችን መጠየቅ እኛ የዛሬ ብቻ ነን፣ ያለፈውን ነገር ማወቅ አንችልም። ስለዚህ አባቶችን መጠየቅ፣ አባቶችን ማነጋገር፣ ከነሱ እግር ስር ቁጭ ብሎ መማር ታሪክን ለማወቅ ቤተክርስቲያናችን ለማወቅ ያለፈውን ታሪክ በደንብ ለመለየት እነዚህ አባቶቻችን መጠየቅ በደንብ እንደሚያስፈልግ አስረግጦ የተናገረበት ነገር እንደሆነ በደንብ እንድንረዳው ያስፈልጋል ማለት ነው። ሌላው ሶስተኛው ነገር ታሪክን ለማወቅ የምንጠቀምበት የሚረዳ ነገር ምንድነው? አንደኛው ሶስተኛው ነገር ቅዱሳን አባቶች ጽፈው ያወረሱክ መንፈሳዊ መጽሐፍትን በማንበብ ትውፊታቸውን በመቀበል የታሪክ አባቶች የጻፉትን መጽሐፍ በማንበብ ታሪክን አንደርስታንድ ለማድረግ ይጠቅመናል ማለት ነው። ፊትም ብየዋለሁ። የቀደሙ አባቶቻችን የጻፏቸው በጣም በርካታ መጽሐፍቶች አሉ። ቤተክርስቲያን እንዴት ተመሰረተች? ማን መሰረታት? ከተመሰረተች በኋላ ምን ፈተና ገጠማት? እንዴት ሳለፈችው? ለማለት የረዱ አባቶች እነማን ናቸው? በዘመናቸው ምን ገጠማቸው? ምንስ አሳለፉ? ሰማዕትነት ተቀብለዋል? ሰማዕትነት መቼ ተቀበሉ? ገላቸው ማን ጻፈላቸው? የሚሉ ነገሮች በደንብ በስፋት የሚነሳበት ስለሆነ ስለዚህ አባቶችን የጻፏቸው መጽሐፍቶችን ማወቅ መገንዘብ አንደኛውና ትልቁ ነገር ስለሆነ ይሄንን በደንብ እንድንረዳው ይጠቅመናል። ስለዚህ ታሪክን ለማወቅ ቅዱሳት መጽሐፍትን ወይም ደግሞ አባቶች የጻፏቸው መጽሐፍቶችን ማወቅ መገንዘብ እንደሚያስፈልግ በደንብ መታወቅ መቻል አለበት። ስለዚህ አንደኛው ታሪክን የምናውቅበት መንገድ እሱ ስለሆነ ማለት ነው። ሶስተኛው መንፈሳዊ ጉባኤ ቤቶችን በመገኘት ነው ታሪክን ማወቅ የምንችለው ወይም ደግሞ ታሪክን መረዳት ወይም ደግሞ ታሪክን አንደርስታንድ ለማድረግ ቤተክርስቲያናችን በጣም ብዙ ጉባኤዎች አሏት፣ መንፈሳዊ ጉባኤዎች ማለት ነው። እነዛ ጉባኤዎች ስንገኝ
ገብተን ስንማረባቸው ታሪክን እናውቅባቸዋለን። በተለይ አብነት ትምህርት ቤቶች አሉ፣ ጉባኤ ቤቶች አሉ። እነዚህ ጉባኤ ቤቶቻችን አንዱ የታሪክ አካል ወይም ደግሞ አንዱ ታሪክን የሚሰሩ እየሰሩም ያሉ ስለሆኑ ታሪክን የወደፊት ያለው ነገር የወደፊት የሆነውን ነገር ለማወቅ እነዚህ ጉባኤ ቤቶቻችን በደንብ ትልቅ የታሪክ ቤት ስለሆኑ እነሱን በደንብ መረዳት፣ እነሱን ማወቅ፣ እነሱ ጋር ገብቶ መማር ማወቅ አንደኛው ታሪክን አንደርስታንድ ለማድረግ የምንጠቀምበት መንገድ ስለሆነ አንደኛው እሱ ነው ማለት ነው። ከዛ ውጪ ማወቅ ብቻ መማርም ያስፈልጋል። ጉባኤ ቤቶች ገብቶ መማር ታሪክን ለማወቅ ይጠቅመናል ማለት ነው። አራተኛው ታሪካዊ ቦታዎችን መጎብኘት፣ መሳለም፣ ማየት፣ ቪዚት ማድረግ ያስፈልጋል። ይሄ ታሪክን ለማወቅ ትልቁ ዛሬ ትውልዱ እያደረገው ያለው ነገር አንደኛው ትልቁ ነገር እሱ ነው። ምናልባት የጉዞዎች ዓላማቸው ትልቁ ነገር ይሄ መሆን አለበት ብዬ አስባለሁ። ብዙ ታሪካዊ ጉዞዎች ይደረጋሉ፣ ግን ስንሄድ ዓላማቸው የዘነጉ ይመስላሉ እና ይሄን በደንብ ትውልዱ በተለይ ወጣቱ አሁን እየሄደ ያለው ወጣት በደንብ አንደርስታንድ ያደርገው የሚገባው ነገር ታሪክን የሄደበት ገዳም የሄደበት ቤተክርስቲያን ታሪኳ ምንድነው? መቼ ተመሰረተ? ማን መሰረታት? እንዴት ተመሰረተች? ምን ነበረባት? ምን አሳለፈች? አሁንስ ያለችበት ነገር ምን ይመስላል የሚለው ነገር በደንብ ማወቅ አንደርስታንድ ማድረግ መቻል አለበት። ስለዚህ ብዙ ጊዜ ጉዞዎች ሲደረጉ ታሪካዊ ቦታው ስንጎበኝ መሰረት መሆን ያለበት አንደርስታንድ ማድረግ ያለብን ይሄ ነው ማለት ነው። ብዙ ጊዜ ከዚህ ላይ ብዙ አንደርስታንድ የምናደርጋቸው ነገሮች ይጎሉናል። ስለዚህ አንደኛው ታሪክን ለማወቅ ታሪክን አንደርስታንድ ለማድረግ የምንጠቀምበት መንገድ አንደኛው ታሪካዊ ቦታው ስንጎበኝ ዝም ብለን ደርሶ መልስ ፎቶሾፕ አድርገን ብቻ መምጣት ሳይሆን ከዛ ቦታ ላይ ያ ታሪካዊ ቦታ ማን ነው ታሪካዊ ያደረገው? በዛች ቦታ ላይ ምን ተፈጽሞ ነበረ? ምንስ ነገር አለ? አሁንስ ያለበት ሁኔታ ምን ይመስላል የሚለው ነገር በደንብ መገንዘብ ስለሚያስፈልግ አንደኛው ታሪክን ለማወቅ ታሪካዊ ቦታዎችን መጎብኘት። በጣም በርካታ ወጣቶች በጣም ጉዞዎች ይደረጋሉ። አሁን በጣም እግዚአብሔር ይመስገን ብዙ ነገሮች እየተደረጉ ነው ያሉት። ምናልባት ካለው ከወቅታዊ ሁኔታ ጋር በተያያዘ ግን ችግሮች እንዳሉ ይታወቃል። ግን እንደው በሄድንባቸው ገዳማት በሄድንባቸው አድባራት ሁሉ ታሪካቸውን ማወቅ ታሪካቸውን መገንዘብ ከወጣቱ የሚጠበቅ ነገር ነው። እኔ አክሱም ጽዮን ብሄድ አክሱም ጽዮን ታሪኳን በደንብ ማወቅ ከመጽሐፍ ቅዱስ ያለው ነገር በደንብ አውቄ ሄጄ መቼ ተመሰረተች፣ ማን ህንፃዋ ሰራት፣ አሁንስ ያለችበት ሁኔታ ምን ይመስላል የሚለው ነገር በደንብ ማወቅ ያስፈልጋል። ከዛ ውጪ ደግሞ ላሊበላን ብሄድ ላሊበላ እንዴት ሰራው፣ ላሊበላ መቼ ነበር የነበረው፣ ላሊበላ የኢትዮጵያ ስንተኛው ንጉስ ነው፣ የዛጉ ነገስታት የሚባሉት እነማን ናቸው የሚለው ነገር በደንብ አንደርስታንድ ማድረግ ስለሚያስፈልግ ላሊበላን ከጎበኘን እነዚህ ቦታዎች የላሊበላ አብያተ ክርስቲያናት ስንት ናቸው፣ የት ቦታ ይገኛሉ፣ ምን ይባላሉ፣ በየትኛው በኩል ማን ይገኛል፣ በምስራቅ በሰሜን በደቡብ በምዕራብ የሚባለው ነገር ማን ናቸው፣ እነዚህ አብያተ ክርስቲያናት ውስጣቸው ላይ ምን ነገሮች አሉ፣ አባ ሊባኖስ ገዳም ላይ አባ ሊባኖስ ላይ ምን አለ፣ ቤተ መድኃኔዓለም ላይ ምን አለ፣ ቤተ መርቆሬዎስ ላይ ምን አለ፣ ቤተ አባ ሊባኖስ ላይ ምን አለ፣ ቤተ ደናግል ምን አለ፣ ቤተ ሚካኤል ምን አለ፣ ቤተ ገብርኤል ምን አለ የሚለው ነገር ከሄድን በኋላ እነዚህ ነገሮች አንደርስታንድ አድርገን መውጣት መቻል አለብን። ዝም ብሎ ላሊበላ ጎብኝቼ መጥቻለሁ እንደዚህ ምናምን መሆን የለበትም እና ስለዚህ በደንብ በተቻለ መጠን ይህንን ነገር በደንብ አንደርስታንድ እንድናደርግ ያስፈልጋል። አንደኛው ታሪክን የምናውቀው በዚህ መሰረት ስለሆነ እሱ ነው ማለት ነው። ስለዚህ ሌላው ሶስተኛው መልእክታችን የሚሆነው ያው የመጀመሪያው ታሪክ ምንድነው ብያቸው፣ ሁለተኛው ታሪክ አፈ ታሪክ ነው። ሶስተኛው ታሪክ እንዴት እናውቃለን፣ አራተኛው የምናውቀው ታሪክ ማጥናት ለምን ያስፈልጋል ወይም ደግሞ ታሪክ ለምን ማጥናት አስፈለገ የሚለው ነገር በደንብ መታወቅ መቻል ዘ ኢምፖርታንስ ኦፍ ሂስትሪ ነው። ወይም ደግሞ ታሪክን ጥቅሙ ምንድነው ወይም ደግሞ ታሪክ ስናጠና ምን ጥቅም እናገኛለን የሚለው ነገር በሰፊው ማወቅ አለብን። ስለዚህ አንደኛው ታሪክ ስናውቅ ታሪክን ስናጠና ምንድነው የምንጠቀመው የሚለው ነገር ማወቅ ያስፈልጋል። ትውልዱ በደንብ ያልገባው ነገር ይሄ ነው። ታሪክን ስናጠና ምንድነው የምንጠቀመው፣ ምንስ እናገኛለን የሚለው ነገር በደንብ ማወቅ ያስፈልጋል። አንድ ሰው ስለ እንጦጦ ሐመር ቅድስት ኪዳነ ምሕረት አንድነት ገዳም ታሪኳን ቢያውቅ ምንድነው የሚጠቀመው፣ ምንድነው የሚያገኘው? ታሪካዊ ቦታ ናት። አባ ሊባኖስ መሰረቷት። ከዛ ከቅዱሱ በረከት ማግኘት ያስፈልጋል። ቦታዋ በጣም የቅድስና ስፍራ ናት። ጸበሏ በጣም ፈዋሽ ነው፣ መሐሪ ነው። ስለዚህ ደጇ የረገጠ በሙሉ ቃል ኪዳን አላት። ይሄ ሁሉ ነገር አግኝቶ ነው የሚሄደው። ስለዚህ ቅድስት ኪዳነ ምሕረትን ወይም ደግሞ እንጦጦ ሐመር ቅድስት ኪዳነ ምሕረትን ሄዶ የጎበኘ ሰው እነዚህ ነገሮች አውቆ ይመጣል ማለት ነው። በረከቷን ያገኛል። ከአባ ሊባኖስ በረከት ይካፈላል። ከእናታችን ከቅድስት ኪዳነ ምሕረት በረከቷን ያገኛል። ከዛ በኋላ ግቢዋ ቅጽሯ የተቀደሰ ስለሆነ ከግቢዋ በረከት ተካፍሎ ይመጣል። ጸበሏ ከተጠመቀ ደግሞ ጸበሏ ተጠምቆ ተፈውሶ ይሄዳል።
ይሄ ሁሉ ነገር ያለው ነው። ስለዚህ በዚህ መሰረት ነው ታሪክን አውቀን ስንረዳ የምንጠቀመው በዚህ መሰረት ስለሆነ ታሪክን ማወቅ በዚህ መሰረት ያስፈልጋል ማለት ነው። አንደኛው ታሪክን የምናውቅበት መንገድ በዚህ መሰረት ስለሆነ ምናልባት አንደኛው ታሪክን ለማወቅ ወይም ደግሞ ታሪክን አንደርስታንድ ለማድረግ የምንጠቀምበት መንገድ በቂ መረጃ ያለውና በራሱ የሚተማመን ዜጋ ለማፍራት ይጠቅማል። ለምሳሌ በእኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ታሪካችን ስናውቅ ምንድነው የሚጠቅመን? ይሄ በጣም በእምነቱ የጸና በጣም ጠንካራ ከአባቶቹ የሚማር አባቶቹ ያሳለፉትን ነገር በደንብ የሚረዳ ትውልድ ለመፍጠር ይጠቅማል ማለት ነው። ስለዚህ በቂ መረጃ ያለው በቃ ያለምንም ፍርሃትና ያለምንም መደናገጥ የአባቶቹን ታሪክ አውቆ የሚኖር ትውልድ ይፈጠራል ማለት ነው። ታሪካችን ካወቅን በዚህ መሰረት ነው የሚሆነው። ስለዚህ አባቶቻችን ምን ታሪክ አሳለፉ፣ ኢትዮጵያን ቅዱሳን አሉ፣ እነዚህ አባቶች ምን አሳልፈዋል የሚለው ነገር በደንብ ለመረዳት የሚረዳ ትውልድ መፍጠር ይቻላል ማለት ነው። ስለዚህ ታሪኩን ያወቀ ትውልድ መፍጠር አንደኛው ታሪክን ስናውቅ የምናገኘው ጥቅም ይሄ ነው ማለት ነው። ሁለተኛው ወቅታዊ ሁኔታዎችን በቀላሉ ለመረዳት ይጠቅመናል። በተለይ አሁን ያለው ሁኔታ ትንሽ በጣም አስቸጋሪ ነገር ስለሆነ በፊት የተሰሩ ስራዎች ምን ነበሩ፣ አሁንስ ያለው ወቅታዊ ሁኔታ ምን ይመስላል የሚለው ነገር በደንብ አንደርስታንድ ለማድረግ በፊት ያለው ነገር አባቶቻችን ጥበበኛ ስለነበሩ ጥበባቸው እንዴት ተጠቅመው አለፉት። ለምሳሌ ብዙ ነገሮች ማንሳት ይቻላል። ብዙ ትንታኔ የሚያስፈልገው ነገር ነው። እንደ መግቢያም ስለሆነ ብዙ ማንሳት አያስፈልግም። ለምሳሌ የወዲት ጉዲት ማንሳት ይቻላል። ወዲት ጉዲት ምን ፈጸመች? ምንስ አደረሰች? የትኛው ቤተክርስቲያን አቃጠለች? የትኛው ነገስታት በእሷ ጊዜ ነበሩ? ማን ነው ተሰዶ የሄደው? ታቦታ ወዴት ተሰዳ ሄደች የሚለው ነገር ለማወቅ ከዛ ደግሞ አሁንስ የገጠሙ ነገሮች በእሷ ጊዜ ያለፉ አባቶቻችን እንዴት እንዳሳለፉት እኛም ዛሬ የሚገጠሙ ነገሮች እንዴት እናልፋቸዋለን የሚለው ነገር ለማወቅ ታሪኮችን በቀላሉ ለመረዳት ስለሚጠቅም በዚህ መሰረት አንደኛው ታሪኮችንን ስናውቅ በዚህ መሰረት ይጠቅመናል ማለት ነው። ሌላው ነገሮችን ከመሰረቱና ከተለያየ አቅጣጫ ለማየት ያግዛል። የሆነ ነገር ሲፈጠር ከመሰረቱ ለመለየትና ለማወቅ ወይም ደግሞ ከመሰረቱ ምን ነበረ የተከሰተው ነገር ብለን ከተለያዩ አቅጣጫዎች እንድናይና እንድንመረምር ይጠቅመናል ማለት። ስለዚህ ታሪክ ይሄ አናሊሲስ ሲሰራበት ወይም ደግሞ ታሪክን ኢንተርፕሬት ስናደርገው አናሊሲስ ስንሰራበት ከመሰረቱ ለማወቅ ስለሚጠቅም ጭምር ነው። ከመሰረቱ ለማወቅ ወይም ደግሞ ከመሰረቱ ለመገንዘብ ስለሚጠቅመን ከተለያየ አቅጣጫ እንድንረዳው ስለሚያደርገን አንደኛው በዚህ መሰረት ይጠቅመናል ማለት ነው። አራተኛው ያለፉ አባቶቻችንን አሰረ ፍኖት ለመከተል ይጠቅመናል። ለምሳሌ ሊቀ ሰማዕት ወይም ቀዳሚ ሰማዕት ቅዱስ እስጢፋኖስን በመጽሐፍ ቅዱስ ላይ በሐዋርያት ሥራ ምዕራፍ 6 እና ምዕራፍ 7 ላይ የምናገኘው ታላቁ ሰማዕት ቀዳሚ ሰማዕት ቅዱስ እስጢፋኖስ ምን ነበር? ዲያቆን ነው። ዛሬ ያሉ ዲያቆናት ከሱ ብዙ ነገር መማር መቻል አለባቸው። ዛሬ ያሉ ካህናት ከሱ ብዙ ነገር መማር መቻል አለባቸው አለብን። ዛሬ ያለን መምህራን ከዛ ብዙ ነገር መማር መቻል አለብን። ምክንያቱም እሱ ያሳለፈው ነገር ስለ እምነቱ የከፈለውን መስዋዕትነት በመጽሐፍ ተዘርዝሮ ተገልጾለታል። የአምላካችን የሥላሴን ዙፋን ያየ ነው። ሲወግሩት ይቅርታን የለመነ ነው። ትሕትናን ያስተማረን ነው። ሲወግሩን ዝቅ ማለት እንዳለብን፣ ለነሱ ምህረት መለመን እንዳለብን፣ እየተገደለ እንኳን ምህረት የሚለምን ሰው ነው። እየተገደለ እንኳን ምህረት የሚለምን ሰው ስለሆነ ከሱ ብዙ ነገር መማር ያስፈልጋል። ስለዚህ የአባቶቻችን አሰረ ፍኖት ለመከተል ስለሚጠቅም ታሪክን አንደኛው ጥቅሙ ይሄ ነው ማለት ነው። ታሪኩ አንደኛው ጥቅሙ ብዙ ነገሮች ማንሳት ይቻላል። እዚህ ላይ ብዙ አባቶች መጥቀስ ይቻላል፣ ግን እንደ ምሳሌ እስጢፋኖስን አነሳው እንጂ ብዙ ሰዎችን ማንሳት እንችላለን ማለት ነው። ከዛ ውጭ አምስተኛው ያለፉትን ችግሮች በማጥናት ዳግም እንዳይከሰት ለማድረግ ይጠቅመናል። አንደኛ የሚጠቅመን ይሄ ነው። ፊትም ብዬዋለሁ፣ ለመነካከት ሞክሬያለሁ። ያለፉትን ችግሮችን አውቀን ድጋሚ እንዳንደግማቸው ይጠቅመናል ማለት ነው። እዚህ ላይ ብዙ ነገሮች ማንሳት ይቻል ነበረ፣ ግን እንደ መግቢያ ስለሆነ ብዙ አልሄድበትም ማለት ነው። የመጨረሻው ያለፈውን ተረድቶ መጪውንም ለመረዳት ይጠቅመናል። ያለፈውን ተረድተናል፣ የአሁኑን እያየን ነው። ቀጣይ ደግሞ ያለውን ነገር ለመረዳት ትልቅ ትምህርት ቤት ስለሆነ ታሪክ በዚህ ደረጃ ይጠቅማል። ስለዚህ ታሪክን መማር፣ ታሪክን ማወቅ
በእነዚህ ነገሮች ይጠቅመናል ማለት ነው። ስለዚህ አቅም ያለው አዋቂ ትውልድ ለመፍጠር ይጠቅመናል። ሁለተኛው ነገሮችን ከመሰረቱ ለመለየት ይጠቅመናል። ሶስተኛው ያለፉ አባቶችን መልካም አሰረፍኖት ለመከተል ይጠቅመናል። አምስተኛው ያለፉትን ችግሮች በጥናት በማጥናት ለወደፊት እንዳይከሰቱ የሆነ መፍትሄ ለመስጠት ይጠቅመናል። ስድስተኛው ያለፈውን ተረድቶ መጪውን ለመረዳት ያግዘናል የሚለው ነገር በደንብ እንድናውቅ ያስፈልጋል ማለት ነው። ከዛ ውጪ ታሪክ ሲባል ያው ምንጮቹ ሶርስ ኦፍ ሂስትሪ ወይም ደግሞ ታሪክ ስንል የታሪክ ምንጮች እነማን ናቸው? ታሪክ ምንጩ ምንድነው የሚለው ነገር በተወሰነ መልኩ ላንሳና ልጨርስ። ያው ታሪክ ዋነኛው ምንጩ ሊሆኑት የሚችሉት ያው እንደ ቤተክርስቲያን ስንረዳ እንደ ቤተክርስቲያን ቅዱሳት መጽሐፍት ናቸው እና አዋልድ መጽሐፍት ናቸው። እንደ ቤተክርስቲያናችን ትልቁ ነገር የምንወስደው የመጀመሪያው ቅዱሳት መጽሐፍትና አዋልድ መጽሐፍት በአጠቃላይ መጽሐፍ ቅዱስን ቅዱሳት መጽሐፍትን አንደኛው የታሪክ ምንጮቻችን ናቸው። እንደ ቤተክርስቲያን ታሪክ ያው በዓለም ደረጃ ሁለት አይነት ሶርስ እንዳለ ይታወቃል። ሰከንዳሪ ሶርስ እና ፕራይማሪ ሶርስ የሚባለው ነገር በዓለም ላይ እንዳለ ይታወቃል። ያው ፕራይማሪ ማለት ያው ጠይቆ መረዳት ሊሆን ይችላል። ከነበረው ነገር ላይ ይሄ ኦሪጂናል የሚባለው ነገር ነው እሱ ፕራይማሪ የሚባለው። ሰከንዳሪ የሚባለው መጽሐፎች ናቸው፣ የተጻፉ ነገሮች ናቸው። የተጻፉ ነገሮችን በደንብ እናይበት። የኛ ግን በደንብ በዋናነት የምናየው ነገር ምንድነው? ቅዱሳት መጽሐፍት ያው ሁለት ናቸው። አዋልድና አስራው መጽሐፍት የሚባሉት ናቸው። እነዚህን ሁለቱ የታሪክ ምንጮቻችን ናቸው ማለት ነው። አንደኛው ይሄ ነው። ሁለተኛው የተለያዩ ቅርሶችና በሌሎች ሰዎች የተጻፉ የታሪክ መጽሐፍቶች እንደ ምንጭነት ይጠቀሳሉ። ለምሳሌ በመጽሐፍት በተለያየ ጊዜ ተጽፈዋል። የታሪክ መጽሐፍት በጣም ብዙ የታሪክ መጽሐፍቶች አሉ። በዓለም ደረጃ እንኳን ቢታይ በጣም በርካታ ሰዎች የጻፏቸው መጽሐፍቶች አሉ። ለምሳሌ ታላቁ የታሪክ ጸሐፊ ያው አውሳቢዮስ ዘቂሳርያ የሚባለው ትልቁ የቤተክርስቲያን ታሪክ ጸሐፊ ነው እሱ አባት። ስለዚህ ይሄ አባት በወቅቱ የነበረው ነገር ከዛ በፊትም የነበረው ነገር ስለ ሐዋርያት አበው፣ ስለ ዘመነ ሰማዕታት፣ ስለ ኒቅያ ጉባኤም ስለ ሌሎችም ነገሮች በደንብ በስፋት ጽፏል። ስለዚህ አንደኛው አሁን ይህ ሰው የጻፈው መጽሐፍ ትልቅ ስለሆነ እንደ በቤተክርስቲያናችን ትልቅ የታሪክ መጽሐፍት ከሚባሉት አንደኛው ነው። ከዛ ውጪ ደግሞ ሌሎች መጽሐፍቶችም ደግሞ አሉ። በጣም ብዙ የተጻፉ በጣም በርካታ ቮሊዩሞች የጻፉ ሰዎች አሉ። እነሱንም በደንብ ማወቅ ያስፈልጋል። በሀገራችን በኢትዮጵያም በጣም በርካታ የታሪክ መጽሐፍቶች አሉ። በዘመናችን እንኳን በቅርብ ጊዜ የተጻፉ እንኳን ብንመለከታቸው በረከታቸው ይደርብና አባታችን አቡነ ጎርጎርዮስ ካልዕ ሁለት መጽሐፍ ጽፈዋል። የቤተክርስቲያን ታሪክ በዓለም መድረክና የቤተክርስቲያን ታሪክ በኢትዮጵያ ብለው ጽፈዋል። ይሄ አንዱ እንደው በዘመናችን እንኳን ብናነሳው አንደኛው እሱ ነው ማለት ነው። ከዛ በፊት ባለው ግን ስናነሳ ግን ስንክሳር ራሱ አንደኛው ትልቁ የታሪክ መጽሐፍ ነው። ስንክሳር ያው ብዙ ነገሮች ያለበት የዕለት ዕለት ታሪኮች የተመዘገቡበት ስለሆነ ስንክሳርም ትልቅ የታሪክ መጽሐፍ ስለሆነ እሱ አንደኛው የሚጠቀሰው ትልቁ መጽሐፋችን ቤተክርስቲያን እሱ መጽሐፍ ነው። ስለዚህ እነዚህ ነገሮች በሙሉ የቤተክርስቲያን ታሪካችን ስለሆነ በዛ መሰረት የሚታዩ እንደሆኑ በደንብ እንድንረዳው ያስፈልጋል ማለት። ስለዚህ ቅርሶች አሉ። ቅርሶች ሲባል ብራና ቅርሶች አሉ፣ መስቀሎች አሉ፣ የብራና ጽሁፎች አሉ፣ ጻሕሎች አሉ፣ የቤተክርስቲያን ንዋያተ ቅድሳቶች አሉ። እነዚህ በሙሉ ቅርሶቻችን ናቸው እና እነዚህ በሙሉ በደንብ ሊታወቁ ይገባል። ሐውልቶች ይኖራሉ፣ ቤተ መቅደሶች ይኖራሉ፣ ዋሻ ይኖራሉ፣ ፍልፍል አብያተ ክርስቲያናት ይኖራሉ። እነዚህ በሙሉ ታሪኮቻችን ናቸው። እነዚህ ለአንደኛው የታሪክ ምንጭ ስለሆነ በዚህ መሰረት የሚታወቅ ነው ማለት ነው። ሌላው እንደው ከትውልድ ትውልድ የሚተላለፉ በርካታ የታሪክ ምንጮች ይኖራሉ። ያው ከትውልድ ትውልድ ለማስተላለፍ በጣም በርካታ ነገሮችን ማንሳት ይቻላል። እዚህ ላይ ብዙ ነገሮች የታሪክ ምንጮች የሆኑ ነገሮች አሉ። አሁን ከጠቀስናቸው በጥቅል አነሳናቸው እንጂ ሁለት ነገሮች አነሳን እንጂ ቅዱሳት መጽሐፍትና ቅርሶች ብለናል። ሁለት ነገሮች አነሳን። ከዛ ውጪ ግን ከነዚህ መካከል ደግሞ በጣም በርካታ ነገሮች ይነሳሉ። ለምሳሌ እንደው ብናነሳ አንደኛው ሰነድ ነው። ሰነዶች ይኖራሉ። በጣም በርካታ ሰነዶች አሉ። ሳንቲሞች አሉ። ቅሪተ አካሎች ይኖራሉ። በጣም ቅሪተ አካሎች በተለያዩ ገዳማት ብንመለከት በጣም ጣና ገዳም ቢኬድ፣ ጣና ቂርቆስ ቢኬድ በጣም ብዙ ነገሮች አሉ። አርባሃራ ብንሄድ፣ አርባሃራ መድኃኔዓለም ብንሄድ በጣም ብዙ ቅርሶች ብዙ ቅሪተ አካሎች አሉ። ያልበሰበሱ የቅዱሳን አጽሞች ከነ ስጋቸው አሉ። ከዛ ውጪ ደግሞ እዚህ መልከጼዴቅ አቡነ መልከጼዴቅ ዘሚዳን ብንሄድ
ያልበሰበሱ የቅዱሳን አካሎች አሉ። ከነ መስቀላቸው፣ ከነ አንገታቸው ክር፣ ከነ ሁሉም ለምናቸው ምንም ሳይበሰብሱ ያሉ አሉ። ስለዚህ እነዚህ በሙሉ ታሪኮቻችን ናቸው፣ የታሪክ ምንጮቻችን ናቸው ማለት ነው። ስለዚህ በደንብ እንደ ቤተክርስቲያን ትልቅ ቦታ የሚሰጣቸው መሆን መቻል አለበት እና የቅዱሳን አባቶቻችን አንደኛው ቃል ኪዳናቸው ቢሆንም ለእኛም እንደ ታሪክም እንደ ቃል ኪዳንም የሚጠቀምበት ስለሆነ አንደኛው ጌጣጌጦች ይኖራሉ። ወርቆች አሉ፣ ብሮች አሉ፣ ነሐሶች አሉ፣ መዳቦች አሉ። እነዚህ ነገሮች በሙሉ እንደ የቤተክርስቲያናችን የታሪክ አካሎች ናቸው ማለት ነው። ከዛ ውጪ የሸክላ ውጤቶች አሉ። በጣም በርካታ በሸክላ የተሰሩ አብያተ ክርስቲያናቶች አሉ። ስለዚህ እነዚህ አንደኛው የታሪክ ምንጮቻችን ስለሆኑ በደንብ እንድናውቃቸው ያስፈልጋል። ከዛ ቤተ መቅደሶች አሉ። ፊትም እንዳልኩት ቤተ መቅደሶች በጣም በርካታ ቤተ መቅደሶች አሉ። በጣም ብዙ መጥቀስ ይቻላል። በጣም ብዙ በጣም የኢትዮጵያ ኦርቶዶክሳዊ ቤተክርስቲያን በዚህ ማንም አይላትም። ብዙ ነገሮች ያላት ቤተክርስቲያን ስለሆነች አንደኛው ቤተ መቅደሶች ነው። በጣም ፍልፍሎች አሉ፣ ዋሻዎች አሉ። በጣም ረጅም ዘመን ያስቆጠሩ 1000 2000 ዓመት ያስቆጠሩ ቤተክርስቲያኖች እንዳሉ በደንብ መታወቅ መቻል አለበት። ከዛ ውጭ የብራና መጽሐፎች ናቸው። ዓለም የሚገረምበት ትልቁ ስራችን የብራና መጽሐፎቻችን ናቸው። ለእኛም ብቻ ሳይሆን ብዙ ሀገሮች ከኛ ወስደው ዘርፈው በጣሊያን፣ በሮም፣ በጀርመን፣ በበርሊን፣ በተለይ በስዊዘርላንድ፣ በእንግሊዝ፣ በጀርመን በተለያዩ ሀገሮች የኛ ብራና መጽሐፍት ቤተ መጽሐፍቶቻቸው አጭቀው ይገኛሉ። በአሜሪካም ጆርጅ ዋሽንግተን ላይብራሪ ቢታይ ብዙዎቹ ላይ የኛ የታሪክ መጽሐፍቶች ወይም ደግሞ የኛ ብራና መጽሐፍት እዛ ተከምረው ይገኛሉ። ስለዚህ ይሄ በደንብ ዓለም ያወቀልን ትልቁ ስራችን የብራና መጽሐፎቻችን ናቸው። ሌላው ሐውልቶቻችን ናቸው። የአክሱም ሐውልት ብንመለከት ሌሎችም ትልልቅ ቦታዎች ሐውልቶቻችን ላይ ትልቅ ስራ ያላቸው ሐውልቶች በዘመናችን የተሰሩ ሐውልቶች በተለይ የሰማዕታት ሐውልቶች ባንዳዎችን ወይም ደግሞ አልበገር ያሉት ማነው ኢትዮጵያን ለመውረድ የመጡትን ወራሪዎችን አሸንፎ ሐውልት የቆመላቸው አባቶቻችንም ስንመለከታቸው 4 ኪሎም ያሉ 6 ኪሎም ያሉት ፒያሳም ያሉት በሙሉ ብንመለከታቸው ሌሎችም ቦታዎች ሐውልት የቆመላቸው ብንመለከት ተጋድሏቸውን የሚዘክሩ ናቸው። ስለዚህ ይሄ የታሪክ ስራዎቻችን ወይም ደግሞ የታሪክ ምንጮቻችን ናቸው ማለት ነው። ፒያሳ ስንሄድ ታላቁ ሰው ታላቁ ንጉስ ሚኒሊክን እናገኛለን። 4 ኪሎ ስንወርድ አርበኞችን እናገኛለን። 6 ኪሎ ስናገኝ ሰማዕታትን እናገኛለን። ስለዚህ እነዚህ ነገሮች በሙሉ ታሪኮቻችን ናቸው ማለት ነው። እምነታችንን አናስደፍርም፣ ለባዕድ አገር አናስወርድም ብለው የተጋድሎ የፈጸሙ አባቶች ታሪክ ስለሆነ ይሄ በደንብ ሊታወቅ የሚገባ ስራ። ስለዚህ ሐውልቶች አንደኛው። ሌላው ትውፊታዊ መረጃዎቻችን ናቸው። ከዛ በመቀጠል ደግሞ የጦር መሳሪያዎቻችን ናቸው። እንዲህ እንጦጦ ማርያም ብንወጣ እንጦጦ ማርያም ላይ ልክ ቤተ መዛግብቱ ስንገባ ወይም ደግሞ ወመዘክሩ ስንገባ እንጦጦ ማርያም ስንገባ የሚኒሊክ ጋሻው የሚኒሊክ ጦሩ የሚኒሊክ ሰይፉ እግዚአብሔር ነው የሚል ነገር ተጽፎ እናገኛለን። የሚኒሊክ ጋሻው እግዚአብሔር ነው ተብሎ ተጽፏል። ስለዚህ ይሄ ትልቅ ነገር ነው። ስለዚህ አንደኛው የጦር መሳሪያዎች አንደኛው እንትኖች ናቸው። ሌላ ማህተሞቻችን ናቸው። በተለያዩ ጊዜ የነበሩ ማህተሞች የሚነሱ ናቸው። ከዛ የመቃብር ቦታዎቻችን አሉ። የመቃብር ቦታዎች በጣም ብዙ ታሪካዊ ነገሮች ያላቸው ስለሆነ የመቃብር ቦታዎች በጣም በርካታ ነገሮች ይገኛሉ። በተለይ አሁን ለምሳሌ በዘመናችን እንኳን ብንመለከት 4 ኪሎ ቅድስት ሥላሴ ብንመለከት በጣም በርካታ የብፁዓን አባቶችን አጥንታቸው እዛ ስላረፈ ታሪካቸውን ነው መቼ ተወልደው መቼ እንኳን እንዳደጉ መቼ እንደሞቱ ሁላ ማወቅ ሌላው ታሪካቸው እንኳን ማጻፍ ባይቻልም እንደው መቼ እንደተወለዱ መቼ እንዳረፉ ደግሞ ለማወቅ እዛ ቦታ ሐውልት መጎብኘት ያስፈልጋል። ስለዚህ አንደኛው ይሄ የምናቀባቸው ስለሆነ በዛ መሰረት ሌላው የድንጋይ ላይ ጽሁፎችን ነው። የመጨረሻው ድንጋይ ላይ ጽሁፎቻችን በደንብ ያስፈልጋል። ይሄ አብያተ መንግስታት በደንብ ይታወሳሉ። አብያተ መንግስታት የሁሉም ነገስታት ያው የኢትዮጵያ ሀገራችን በጣም ቅዱሳን ነገስታት የነበሩባት ናት። በተለይ ከንግስት ሳባ ጀምሮ ከዛ በፊት የነበረውን ከዛም በኋላ ያለው ብዙ ሰዎች ነገስታት ማንሳት እንችላለን። የነሱ ታሪኮች በጣም ብዙ ነገር አላቸውና ይህንን በደንብ እንድናውቅ ያስፈልጋል። ከዛ ውጪ ምሽጎች አሉ። በጣም በርካታ ምሽጎች በተለያዩ ቦታዎች አሉ። እነዚህ እንደ ታሪክ ምንጭነት የሚጠቀሱ ስለሆነ በደንብ እንድናውቃቸው ያስፈልጋል ማለት ነው። ከዛ ውጪ ለምሳሌ አሁን እንደው ብናነሳ እንኳን በጣም የታሪክ መረጃ ምንጮቻችን ናቸው። እነዚህ አሁን ከላይ የጠቀስኳቸው በሙሉ የታሪክ መረጃ ምንጮቻችን ናቸው ማለት እንደ ምንጭም ስለሚያገለግሉ እነዚህ ነገሮች በሙሉ እንደ ታሪክ የሚነሱ ነገር ስለሆኑ በደንብ እንድናውቃቸው ያስፈልጋል ማለት ነው። ከዛ ውጪ
አሁን ካነሳናቸው ታሪክ ምንድነው? ታሪክ ከአፈ ታሪክ ምንድነው ልዩነታቸው? ከዛ ውጪ ደግሞ ታሪክ እንዴት ማወቅ ይቻላል? ታሪክ ማጥናት ለምን ያስፈልጋል? ጠቀሜታው ምንድነው? ከዛ ውጪ የታሪክ ምንጮች ምንድን ናቸው? ከትውልድ ትውልድ ለማስተላለፍ የምንጠቀማቸው የታሪክ ምንጮች ምንድን ናቸው? የሚሉ ነገሮች በሰፊው አንስተናል። ቀጣይ ደግሞ እግዚአብሔር አምላክ ከፈቀደልና ካስቀመጥን ካኖረን ቀጣይ ታሪክ የኢትዮጵያ ታሪክ እንጀምራለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ በሰፊው እናነሳለን። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ከማንሳታችን በፊት ኢትዮጵያ ማን ናት የሚል ነገር ቀጣይ ለማየት እንሞክራለን። አምላካችን የዛ ሰው ይበለን። አባቶቻችን ለአባቶቻችን የገለጠው ጥበብና ማስተዋል ለሁላችንም ያድለን። አምላካችን ልዑል እግዚአብሔር በቸርነቱ በምሕረቱ ጠብቆ ለሰዓት እንዳደረሰን ሁሉ ቀጣይም ዘመኑ ዘመነ ንስሐ ዘመነ ፍስሐ አድርጎልን ዘመኑ የሰላም ዘመን ያደርግልን የእሱ መልካም ፈቃድ ይሁንልን። ከዛ አባቶቻችን ያሳለፏቸውን ታሪኮች አውቀን ተገንዝበን እኛም ታሪክ የምንሰራ ሰዎች እንድንሆን ታሪክ መስራት እንኳን ባንችል እነሱ ያሳለፉትን ነገር አውቀን በህይወት ቀይረን እንድንኖር አምላካችን በቸርነቱ ድንግል ማርያም በአማላጅነቷ ቅዱሳን መላእክት በተራዳኢነታቸው ቅዱሳን ጻድቃን ሰማዕታት ነቢያት ሐዋርያት አበው መነኮሳት በረድኤታቸው በአማላጅነታቸው አይለዩን። የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ አንድነት የእመቤታችን አማላጅነት የቅዱሳን መላእክት ፈጣን ታዲያ የቅዱሳን ጻድቃን ሰማዕታት ነቢያት ሐዋርያት አበው መነኮሳት ረድኤት በረከት ከሁላችን ጋር ይሁን። ይቆየን።